ከአንድ እስከ 3 ነው። ከጽዮን ነው የምንጀምረው። ከአንድ እስከ 3 ቁጥር ትጠሪና የጠራሽውን ቁጥር ጥያቄ ትጠይቃለሽ ማለት ነው። በጣም ሲምፕል ጥያቄ። አንቺ ደግሞ ጥያቄ አፈረ። ሶስት ዘማሪ ሆነሽ በአገልግሎትሽ እንድትቀጥይ መዘመር መድረክ ላይ ከመጀመርሽ አስቀድሞ ጀምሮ እስከ ዛሬ በህይወትሽ ትልቅ አስተዋጽኦ እንዳደረገ ምታምኙ ልብሽ ውስጥ ያለ ብዙ ዘማሪዎች እንደምትወጂ ያምናለሁ። እኔም አሁን ብዙ ዘማሪ እወዳለሁ። ነገር ግን በአገልግሎታችን ደግሞ ያንን ትኩረት አድርገን እንድንቀጥል ስለመከሩን አብረውን ስለተቀመጡ አይደለም። የነሱ ጸጋ በእኛ ዓለም ላይ ተጽዕኖ የሚያሳድርባቸው ሰዎች አሉና ብዙ ሰው መስራት እንዳትቺ አንድ ሰው ነው እና አንድ ዘማሪ ብዙ ቦታ ተናግሬዋለሁ። ይሄንን እንትን ያው መቀየር እንዳይሆንብኝ ብዙ ዘማሪዎች አሉ ያያዩዋቸው ያደግኳቸው፣ ግን አንድ ሰው ስለተባልኩኝ ምናልባት ያያዩዋት ያደግኳት ቃል ኪዳን ጥላውን ሊሊ ጥላውን ነው። ዋው ሊሊ ጥላውን ዘማሪ ጽዮን የአገልግሎት ማንነት ውስጥ ትልቅ አስተዋጽኦ አሳድራለች። እንግዲህ ይሄ ትልቅ ነገር ነው። ለሊልም ትልቅ በረከት ነው። ከዚህም አልፎ ደግሞ እዚህ ላላችሁ ለናንተም በእናንተ መዘመር ተጽዕኖ ዘማሪ ሆኖ መቀጠል የሚችል የሆነ ትውልድ ደግሞ እንደሚኖርም እንድታውቁ ትልቅ የሚረዳ ነገር ብዬ አምናለሁ። ሌሎችም በሚዲያ የምትከታተሉ ዘማሪዎች በተለያየ ዓለም ያላችሁ እኔ አገልጋይ ሰባኪ ሆኜ እንዲቀጥል በህይወቴ ተጽዕኖ ያደረገውን ሰው ቦልድ አድርጌ ማውራት ትልቅ ይሄ ክብር ነውና እናንተም እያንዳንዳችሁ ባላችሁበት እንድትቀጥሉ አስተዋጽኦ ያደረጋችሁ ሰዎችን ማስታወስ ትችላላችሁ። ጌታ ይባርካችሁ። በመቀጠል ወደ መክሊት ነው የምመጣው። ከአንድ እስከ 3 ብዬ እንዳልል 3 ተቀንሰዋል። ከአንድና 2 እንግዲህ ወደ መክሊት መተናል። የመክሊት ጥያቄ 2 ቁጥር ነው። 2 ቁጥር ለመክሊት መዝሙር ምንድነው? ወይ ደግሞ መዝሙር ላንቺ ምንድነው? እሺ መዝሙር ለኔ ነፍሴ ለጌታ ያላትን ፍቅር የምትገልጽበት፣ እግዚአብሔርን ማሞጋግስበት፣ እግዚአብሔርን ማልቅበት፣ እግዚአብሔርን ከፍ የማደርግበት እና ደግሞ በየትኛውም ሁኔታ ውስጥ በየትኛውም ቦታ አምላኬን በዜማ የማጫወትበት ማወራበት ነውና ቤት ውስጥም ሆኜ ስዘምር እኔ የሆነ በቃ ካለሁበት ነገር የምወጣበት ምጽናናበት ነውና ከምንም በላይ ግን እኔ ለእግዚአብሔር ያለኝን ፍቅር ምገልጽበት ነው። አምላኬን ማሞጋገስበት ነው። በጣም የሚገርም ነው። እንግዲህ በተለያየ ዓለም ሆናችሁ የምትከታተሉ ቅዱሳን ብዙ ጊዜ ሰዎች የሚረዱን ወይ ደግሞ የምንረዳው ዘማሪዎች መድረክ ላይ መጥቶ ሲዘምሩ እዛው መድረክ ላይ ያለውን እንቅስቃሴ እዛ ያለው ሞሽን ነውና መክሊት እንዳለችን ግን ካለሁበት ከየትኛውም ሲቹዌሽን የሚወጣበት አለች። ለምሳሌ ሳሙዋን ካለበት ሁኔታ ለመውጣት ብር ሊያስፈልገው ይችላል፣ የሆነ ሰው ሊያስፈልገው ይችላል። ለካ ግን በመዝሙር ደግሞ ሰው ካለበት ይወጣል ማለት ነውና ምንድነው ያስታውስሽ መሰለሽ? በህይወቴ አመናችሁም አላመናችሁም በዚህ በእግዚአብሔር መድረክ እዚህ በማገለግልበት ቸርች ሁሌ የምሰብከው የማልፍበት ሁኔታ ጋር ያለ መልእክት ነውና መልእክቱን ለጉባኤ አይደለም ማመጣው ለራሴ ለህይወቴም ጭምር ስለሆነ በዛ መልእክት ውስጥ ካለሁበት ውጥረት ካለሁበት ነገር ከጉባኤው እኩል እኔም ወጥቼ ነው ወደ ቤት መገባውና የናንተ ደግሞ እንግዲህ መንገድ ላይም ቤት ላይም ኪችን ውስጥም አስታውሳለሁ። ዛሬ ስንት ዓመት እንደሆነ ማአዚ ከተማ ውስጥ ሆኜ ስልክ ደወለችና ኪያ ነው የምትለኝና ኪያ አለችኝ። አቤት ብዬ ስላት እባክን ዛሬ ኪችን እንጀራ እየጋገርኩ ነው፣ ግን ላይቭ ለመግባት ውስጤን ሞላኝ አለች። ሆነስትሊ እውነት ለማውራት ደስተኛ አልነበርኩም፣ ግን ውስጤን ሞላ፣ መንፈስ ቅዱስ ውስጤን ሞልቶታል ብላ ስትል፣ ምክንያቱም በሳቱ ያለንም ኩሽና ያለንበት ኢንቫይሮንመንት ሰው ያው ሱፍ ለብሰን መድረክ ወተን ስለሚያቀን ኩሽና ደግሞ ጓዳ ነው ገበና ነውና ግን መንፈስ ቅዱስ ሞልቶኛል ብላ ስላለች እሺ ብዬ ፈቀድኩ።
አስታውሳለሁ አይደል ማሬ ብዙ የቄስ ልጆች ነን የሚሉ አሕዛብ የሆኑ ሰዎች በዚህ ዝማሬ ተባርከናል ብለዋል። እና ይሄ ትልቅ ትምህርት ነው። መዝሙርን መድረክ ብቻ ሳይሆን በምናልፍበት ሁኔታ ሁሉ ብለዋል። ሁላችንም በዚህ መልኩ መዝሙርን እንረዳለን ማለት ነው። ሁላችሁም እንደምትባረኩበት ተስፋ አደርጋለሁ። በእያንዳንዱ መልእክት በጣም የተባረካችሁበትን ሀሳብ እንዲሁም ደግሞ ከዚህ በሚቀጥል የምናቀርባቸውን ዘማሪዎች ላይቭ ላይ የከለብ ይመጣ የምትሉትን እንደገና ደግሞ ጠቃሚና አስተማሪ ይሆናሉ የምትሏቸውን ጥያቄዎች ኮሜንት ላይ ኢንቦክስ ላይ ብትጽፉ ቤተክርስቲያንን ከማነጽ አንጻር በጋራ እንሰራለን ብዬ ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። በመቀጠል እንግዲህ በሚያሳዝን ሁኔታ ቁጥር የመጥራት ምርጫ እድል የለሽም። ስለዚህ የቀረው ጥያቄ ዘማሪ ባትሆኚ ምን ትሆኚ ነበር? ይሄ ማለት በጣም በተብራራ አማርኛ ምን ማለት ነው መሰለሽ? አሁን እኔ ሰባኪ የሆንኩት ከልጅነቴ ሰባኪ ካልሆንኩ ብዬ አይደል። ሳምቲንግ ከልጅነቴ እንዲህ ብሆን እያልኩ የመጣሁበት ነገር አለ። ያንን ትቶት እግዚአብሔር ያሰበውን ነው ያደረገው። እኔ ግን እንደዛ አሰብኩ ማለት ደግሞ አንቺም ከልጅነትሽ የሆነ ሳምቲንግ ያሰብሽው ላይኖር ይችላል። ሪያሊቲ ግን ጀስት በእድገትሽ ብሆን ብለሽ ያደግሽበት ነገር ዘማሪ ባትሆኚ ምን ትሆኚ ነበር? ወይ ደግሞ ከዚህም በኋላ ከዝማሬ ባሻገር አሁንም ያልቀረ ነገር አለ መሆን ፈልጊው ውስጥ ያለ እንቲም ካለ ዘማሪ ባልሆን ምን ልሆን እንደምችል እኔ አላቅም። እውነት ለመናገር አባቴ ሲሰይመኝ ራሱ ዘማሪ እንደሆን ተመኝቶ ነውና ለዘማሪ ነው የተፈጠርኩት። ኦሬዲ ስወለድም ጀምሮና ሌላ ነገር እንደሆነ አስቦ እግዚአብሔር የሰራኝ አይመስለኝም። እኔ ዘማሪ እንደሆንኩ ተደርጌ ነው የተፈጠርኩትና ያው እግዚአብሔር ሲፈጥረኝ ዘማሪ እንደሆን አስቦ ስለወለደኝ እሱ እኔ እንደሆን የፈለገውን አለመሆን አልችልም። አለመዘመር ነው ማልችለው። እግዚአብሔርን አለማምለክ ነው ማልችለው እንጂ ሌላ ነገር በፍጹም ለኔ እንዲደረግልኝ አልተደረገም። ምክንያቱም በጣም ትልቅ እውቀት ነበረኝ፣ ጎበዝ ተማሪ ነበርኩኝ፣ ቶፕ ተማሪ ነበርኩኝ። ግን አልሆነም። በትምህርቴም ብዙ ተመረኩ እንጂ አልሰራሁበትም። እኔ ውስጤ ትምህርት ቤትም ቁጭ ብዬ ሙሉ ደብተሬ ጀርባው መዝሙር ነው። መዝሙር ነው ምጽፈው። ሌሊትም መዝሙር ነው፣ መንገድ ላይም መዝሙር ነው፣ ከጓደኞቼም ጋር መዝሙር ነው። በቃ እማስበው እማደርገው በሙሉ ከመዝሙር ጋር የተያዘ እንጂ ሌላ ምንም አልነበረም። በጣም በሚገርም ሁኔታ እንግዲህ የስጋ አባቷ ማዚ ብሎ ስም ሲሰይማት ዘማሪ እንድትሆን በማሰብ ነው። እግዚአብሔርም ዘማሪ እንዲሆን በማሰብ ነው። ስለዚህ በሁለቱም አባት ዘንድ እንድትሆን የተዘጋጀችው ለዘማሪነት እንደሆነ ነው ማዚ የመለሰችው ማለት ነው። ይሄ እውነት ለመናገር እጅግ የሚያስገርም ነው። እንግዲህ እኔ ወደ እኔ ቢመለስ እንዲህ አይደለም። እኔ የምፈልገው አለ፣ አባቴ የሚፈልገው አለ። ሆነስትሊ ሳወራቸው አባቴ ጎበዝ ተማሪ ነበር። በሚፈልገው ልክ መማር እየፈለገ መቀጠል እየፈለገ እኔ ቀድሜ ስለደረስኩበት እሱ መማር ትቶን ማስተማር ነበረበት። እኔ ዩኒቨርሲቲ በሚገባበት ጊዜ አባቴ የተሻለ ውጤት አምጥቶ ዩኒቨርሲቲ ልገባ ነበር። ቤተሰብ ተቀምጦ በቃ ሁለታችን እንዴት ይከውናል ሲባል ልጅ ነው እሱ ከሚቀርበት ተብሎ እኔ የገባሁት። አባቴ በጣም በትምህርት እንዲሄድ ተጽዕኖ ፈጣሪ ፖለቲካው ላይ በመናምን እንዳድግ ነበር የምፈልገው። የኔም ፍላጎት የነበረው አንድም ቀን አገልጋይ ሆናለሁ የሚል ነገር ግራጁዌት እስካደርግ ድረስ በነበረ ላይፍ ውስጥ ያልነበረ ነውና ያንቺ ደግሞ በጣም የሚገርም ነው። የሚገርመው የተቀመጡትም 1 2 3 ነው። ቁጥር ጠርቼም ያወጡት ቁጥር 1 2 3 ነው። በእርግጥ ማዚ ቁጥር የመጥራት እድል አላገኘችም፣ ግን በኦርደሯ 3 ቁጥር ነው ያገኘችው። መክሊት በመሃል ነው የተቀመጠችው። መዝሙር ላንቺ ምንድን ነው የሚለው ጥያቄ ደግሞ ሁለታቸውንም ቢጠይቅ ብዬ እንትን አድርገዋለሁና ይህን ጥያቄ ለጽዮንና ለማዚም ባጋራው ብዬ አሰብኩኝ። አንደኛ ሌሎች ጥያቄ ፐርሰናል እንትን ናቸው፣ ግን ያው ሶስቱም ዘማሪ ስለሆኑ
ለመዝሙር የሚሰጡትን ኢንተርፕሪቴሽን ብንቀበለው ጥሩ ነው ብዬ አስባለሁ። በእርግጠኝነት ይህን ብዙ ሰዎች ጓግቶ ይጠብቃሉ። ወደዚህ ልምጣና ከልጅነት ጀምሮ ዘማሪ ሆናለሁ እያልሽ ነው ያደግሽው? አዎ ከልጅነቴ ጀምሮ በጌታ ቤት ነው ያደግኩት። እየዘመርኩ ነው ያደግኩት። ምንም ገና መዝሙር ምን እንደሆነ እንኳን ሳላቅ ከበሮ ምናምን ያገኘሁትን ነገር ተኛልኩኝ እና ያረክሽ እየዘመርሽ ዝም ብዬ በኮልታፋ አንደበትም እዘምር ነበርና የእናቴ ጓደኞች የእናቴ ወዳጆች እቺ ልጅ ስታድግ ዘማሪ ነው የምትሆነው ይሏት ነበርና በቃ በጌታ ቤት ስላደኩ እየዘመርኩ ነው ያደኩት። እና መዝሙር ለኔ ቋንቋ ነው ከአምላኬ ጋር ምግባባበት፣ አፍሽን የፈታሽበት፣ አፌን ንግግር የተለማመድሽበት፣ ስሜቴን ምገልጽበት ትልቅ ቋንቋ ነው። እግዚአብሔር ከእግዚአብሔር ጋር ህብረት ማደርግበት ማለት ስሜቴን ፊት ለፊት በቃ በመዝሙር ነው ምገልጸው። የተሰማኝን ነገር ለእግዚአብሔር እነግረዋለሁ በዝማሬ በዜማ እያንጎራጎርኩ። ቤተክርስቲያን ውስጥ ወደ አገልግሎት ስትመጪ ከዝማሬ ውጪ ሌላ አገልግሎት ዘርፍ ውስጥ ገፍተሽ ወይ መግባት ፈልገሽ ታውቂያለሽ? አላቅም። በቃ በመዝሙር ነው ያደግኩት። ምናልባት ወደፊት የሚጠብቀኝን አላቅም፣ ግን በመዝሙር ነው ያደግኩት። እየዘመርኩ ነው ዛሬ የደረስኩት። ወደፊት የሚጠብቀንን ሁላችንም አናውቅም። በእርግጠኝነት ግን ከዝማሬ ያለፈ ነገር ደግሞ እግዚአብሔር ያሳደጋችሁ ሲመጣ የትውልድ እናት መሆን ብዙ የምታቀኑት መንገድ የምታሳዩት የምታሳድጉት ትውልድ እንደሚኖራችሁ ተስፋ አድርጋለሁ። ይሄ ደግሞ ትልቅ ፍቺ ያለው እስካሁን በመዝሙር ነው ያደግኩት። ወደፊት ግን ደግሞ ሚለው ትልቅ መልእክት አለው። እንደኔ እንደሰማችሁ አድርጌ አስባለሁ። ወደ ማዚ ልምጣና የማዚን በርግጥ እዚህ ቦታ ጥያቄ ሆኜ ስለተቀመጥኩ ጥያቄ ብቻ መሆን ነው የሚኖርብኝ እንጂ አንዳንድ ይቸገራለሁ። ማኪ በቃ የሚያስጨንቅ ሁኔታ ውስጥ ምናምን ሆነን በጣም አሳሳቢ ኢሹ ላይ ሆነን ምናምን ነገር ትጽፍና አምጥተ ይሄ መዝሙር እንዴት አየኸው ትላለች። እና እኔ ያለውበት በፍጹም መዝሙር እንዴት አየኸው ምናምን መዝሙር ሳይሆን በጣም በቃ ለዚህ ነገር መፍትሄ ለመስጠት ምን ያስፈልጋል ምናምን የሚባልበት ሁኔታ ውስጥ ሁሉና ለኔም አሁን እዚህ ያለውን ኩዌሽነሪ ብቻ ሳይሆን ጥያቄ የሚፈጥር ስለነበረ በዚህ አጋጣሚ በደንብ እንዲመለስልኝ መዝሙር ላንቺ ምንድነው? መዝሙር ለኔ እግዚአብሔርን የማገኝበት አንዱ መንገድ ነው። በጣም መንፈሴ ቅርብ ይሆናል ለጌታ መዘመር ሲጀምር። ምንም ሁኔታ ውስጥ ሆኜ ማያዘምር ሁኔታ ውስጥ ሆኜ አይደለም አንደበቴን ለመዝሙር ለመክፈት እንኳን የሚያቅተኝ ሰዓት ላይ ስሰማ የሌሎች ዘማሪዎች መዝሙር እንኳን ስሰማ ወዲያው ነው የሚመራኝ እግዚአብሔርን ወደ መፈለግ ማለት በቃ ህልውናው ስር መግባትን ነው። ቶሎ መዝሙር ለኔ መንገዴ ነው። ተንበርክኬ እንኳን ከመጸለይ በፊት ግዴታ በቃ እኔ እግዚአብሔር ያለማመደኝ መንገድ ነው። በመዝሙር ውስጥ ጌታን ቶሎ አገኘዋለሁ፣ እግዚአብሔርን አየዋለሁና መዝሙር ለኔ ዝም ብለን እንደፈለግንበት ሙዚቃው ስለተመቸን ዜማው ስለተመቸን ምን ዘምረው ሳይሆን ስንነካበት ከውስጣችን የሚወጣ ለእግዚአብሔር የምናወራው ስሜት በእንባ ሊሆን ይችላል፣ በጩኸት ሊሆን ተንበርክከን በደረታችንም ልንተኛበት እንችላለን እየዘመርን በቃ ቋንቋችን ነው እግዚአብሔርን የምናወራበትና ቤት ውስጥ ያው እንግዲህ ታውቃለህ እኔ ከጌታ ጋር ያለ። ስለዚህ ማዚ ብትለው መዝሙር አልቅስ አልቅስ በሚል ስሜት ውስጥም ሆኜ አመስግን ውስጥም ሆኜ በቃ የትኛውም አይነት ነገሬን ወደ እግዚአብሔር ይዤ ለመቅረብ መዝሙር እግዚአብሔርን ወደ እኔ የሚያቀርብ እኔም ወደ እግዚአብሔር የሚቀርብበት ነው ብላለች። ይህን ስትናገር እኔ ማስታውሰዋለሁ። ያው አንዳንድ ጊዜ ማለዳ ላይ መኪና ውስጥ ሲሆን የመዝሙር ይከፈትና ቀናችንን ይይዘዋል መልእክታችን ሆኖና እግዚአብሔር የሚቀርብበት ነው፣ እኛም ወደ እግዚአብሔር የምንቀርብበት ነው። አይ ቲንክ የኢትዮጵያ ቤተክርስቲያንም ከፊት ይልቅ ለመዝሙር ያለን ነገር የተረዳችበት ሲዝን ይመስለኛልና ጌታ ክብሩን ይውሰድ። በመዘመርም በመስበክም ባለን አገልግሎት ሁሉ ደግሞ በእኛ ሊመለክ
ሊወደስ ከፍ ሊል የተወደደ እግዚአብሔር ብቻውን ክብሩን ጠቅልሎ ይውሰድ። ከተወደዱ ዘማሪዎች ጋር መልካም ጊዜ እንዳሳለፈን ተስፋ አድርጋለሁ። ሁላችሁም እንደተባረካችሁ እንዲሁም ደግሞ በዚህ አጋጣሚ መዝሙር ለኔ ብላችሁ ለትውልድ መልእክት መሆን የሚችል የትኛውንም ነገር ኮመንት ሴክሽን ላይ እንድታሰፍሩ፣ በቀረው ደግሞ በግል ያላችሁን ሀሳብ ፐርሰናል የሆነ ነገር ደግሞ ኢንቦክስ በማድረግ ኮንታክት እንድታደርጉን እንወዳለን። በሁላችንም የወደደውን ለማድረግ በእውነት ቃል አስቦ የወለደን የቤቱ አገልጋዮች ያደረገን እግዚአብሔር ስሙ የተባረከ ይሁን። በጣም ደስ የሚልና በእርግጠኝነት ለብዙ ሰዎች ያልተጠበቀ መልእክት የሚሆን ነገር እግዚአብሔር እንዳስተላለፈ እርግጠኛ ነኝ። ከዚህ በመቀጠል እንግዲህ አምልኳችንን እንቀጥላለን ማለት ነው።